ሃይ ቶኪንግ አለ አለ። ኦኬ ታይሚንግ ላይ አንተ ከተጣማን በጣም ጎበዝ ነህ። ሁላችሁም በሰዓታችሁ ለመጨረስ ሞክሩና ፕሊስ ኮፒ ሊንኩን 1000 ታፕታፑን 50 እናስገባ። ቀጥል ወንድማችን። እንደ ካሌብ ያሉ እውነተኛ ሰዎችን አክሴፕት መደገፍ ያስፈልጋል። እውነታውን ያውቁታል። በነገራችን ላይ ሁሉ እዚህ መተው ቅማንትነን ምናምን የሚሉት ጭራሽ አይወክሉም። የቅማንትን ህዝብም አይወክሉም። አይ ቲንክ እንደውም እኔ እንድጠራጠራቸው ያደርገኛል ማለት ነው። ሃይ ቶኪንግ ነው። ካሌብ እኮ አማራ የሚባል የለም ብሔር የለም ብሎ ነው የሚያምነው እና የድሮ ስርዓት አሁን ለምሳሌ በላቲን መሆን የለበትም የኦሮምኛ መጽሐፍ ሌላ ቋንቋ ይሄን ነው። አሁን እሱ አባቶቻችን ድሮ ትክክል ነው ያደረጉት ትክክለኛ መንገድ ላይ ነበሩ ብሎ ነው የሚያምነው። ሌላ አጀንዳ ነው እሱ አይደለም ያልኩት እያልክ ነው ሁሉ እኔ እንደዛ አላልኩም። አዎ ባቀረብኩት ሀሳብ ላይ ምን ታታረግም ሁሉ ችግር የለውም። ካሌብ እኔ የፈለኩትን ማድነቅ የፈለኩትን መተቸት እችላለሁ። እኔ ያዳመጥኩትን ሰምቻለሁ። ካሌብ ያነሳበት ፍሬምወርክ ከዚህ አሁን ከነበረው አጀንዳ ጋር ተያይዞ እኔ አክሴፕት ማድረገው ነው። አለቀ። አንድ ደቂቃ ትጨምራለህ ሁሉ ለእኔ በኋላ እንዳትሸሽገኝ። ከገቡብኝ መብቴን በደንብ ነው የምታገለው። ከዚህ ውጭ ግን የመጡት ሁሉ በደንብ ነው አስረግጬ የምነግርህ። እዚህ የመጡት የቅማንትን ማንነት አይወክሉም። በዚህ ልክም ለአማራ ህዝብ ጀርባ ሰጥቶ አያውቅም። የቅማንት ህዝብ ትክክልም አይደለም። ይህን የሚያራግቡ እንደውም ሌላ አጀንዳ ያላቸው መሬት ላይ የሌለውን ፋክት አምጥተው በሚዲያ ላይ የሚጋጋጡ ኃይሎች ናቸው ማለት ነው። እነዚህ ደግሞ መሬት ላይ ስለሌሉ አክሴፕታንስ የላቸው። ለምሳሌ አንደኛው ቅድም ሲያወራ ምን ሰማሁት? ሴቷም ስታወራ ይቺ ቅማንት ንግስቷ ምትለው የሰማዋት በጦርነት ከሆነ ክልሉን እናፈርሰዋለን አለች። እኛም እኮ እያልን ያለ ነው እሱ ነው። ክልሉን እናፈርሰዋለን አለች። ክልሉን እናፈርሰዋለን ካልሽ ስትያዥና ስትታሰሪ ለምን ከህግ ኮንቴምፖራሪ ትቆሚያለሽ? ክልሉ ማለት እኮ የኢትዮጵያ ሉዓላዊ ግዛት ማለት እኮ የፌዴራል ክልሎች እኮ የተከለሉ ክልሎች እኮ ተጠሪነታቸው ለፌዴራል የፌዴራል ስቴቱ ቴሪቶሪ እኮ ናቸው። አማራ ክልልን አፈርሳለሁ እስቲ ኢትዮጵያን አፈርሳለሁ እያልሽ የተጋጨሽ ያለሽ እኮ ከክልሉ ጋር አይደለም፣ ከኢትዮጵያ ህዝብና ከኢትዮጵያ ሉዓላዊ ድንበር ወይም ከሀገር ውስጥ የግዛት አንድነት ጋር ተያይዞ ያሉትን ነው ማለት። ስለዚህ አሸባሪ ነሽ ማለት ነው። አሸባሪ ነሽ ማለት ነው ክልሉን አፈርሳለሁ ካልሽ። ስለዚህ በህዝቦች መካከል ልታመጨው የፈለግሽው እርስ በርስ ጦርነት አለ ማለት። ስለዚህ አንቺ የሌላ አጀንት ተሸካሚ ነሽ ማለት ነው። ቅማንትም ሆነሽ ሳይሆን በቅማንት ስም የምትነግጅ ወሮ በላነሽ ማለት ነው እንጂ እኔ እንደዚህ ነው የምነግርሽ። ትክክልም አይደለሽም። ምክንያቱም አብረን ማንኖርበት ከሆነ እናፈርሰዋለን የሚል አቋም ወይም ፕሪሚቲቭ ከሀሳብ ከያሽ አሸባሪ ነሽ ማለት ነው። የቅማንትማ የሚኖረው ህዝብማ እኮ ይኖራል። ተጋብቶ ተዋልዶ ከትግራዩ ጋር ከአማራው ጋር ከአገው ጋር ከሌላም ጋር ተጋብቶ የሚኖር ህዝብ እኮ ነው። እንግዲህ ዛጉዬም ሰምተሃል። እንግዲህ ቅድም ሲያወራ ሰምቼዋለሁ። ዛጉዬ ሚዛናዊ ሀሳብ በተወሰነ እኛ ጥያቄያችን ክልሉ ላይ በሚሰሩ ልማቶች ተጠቃሚ አይደለንም፣ የአገው ህዝብ ዳስ ጥሎ ነው የሚኖረው ብለዋል። ትክክል ነው። ይህን እኔ አክሴፕት አደርጋለሁ። በአማራ ክልል አብዛኛው ትምህርት ቤቶች ናቸው ለማለት ያስቸግራል። ወደ ውሃ ግምራና ሰቆጥ አካባቢ ስንሄድ ደግሞ በጣም ችግር እንዳለባቸው ነው ያውቃለሁ። ክልሉን አካባቢን በደንብ ስለማውቀው የአምቡላንስ የተለያዩ ድጋፎች በማድረግ እኔ በበጎ ሰናይ ድርጊት እነ ተሐድሶ የሚባሉ አዲስ አበባ በጣም በርካታ ልጆች አሉ፣ ባለሀብቶች አሉ። እነሱ ጋር ስለምንሰራ እንደዚህ ግን አማራን አክርሮ ሲጠላ ሰምቼው አላውቅም። በጣም ብዙ ሰዎች ስላሉ ማለት ነው። ይሄን በተጨባጭ በማስረጃ ነው የምነግራቸው። ክልሉ ላይ ልማት የለም። ኦሮሚያ ክልል ብትሄጂ የፈረሱ ትምህርት ቤቶች አሉ። ትግራይ ብትሄጂ የፈረሱ ትምህርት ቤቶች አሉ። ዋግምራ ብትሄጂ የፈረሱ ትምህርት ቤቶች አሉ። ይህ ጥያቄ ተገቢ ነው። ይሄ በነገራችን ትክክለኛ ጥያቄ ነው። የክልሉ ህዝብ ጥያቄ አብዛኛው የመልማትና የኢኮኖሚ ፍትሃዊ ችግር ነው ብሎ ነው የሚታገለው። ይህ ሀሳብ ትክክል ነው። ነገር ጥያቄ ካልተመለሰ ክልሉን አፈርሳለሁ ማለት ግን አገውም ይፈርሳል፣ ቅማንትም ይፈርሳል፣ አማራም ይፈርሳል፣ የኦሮሞ ብሔረሰብ አስተዳደር የሚባለው ይፈርሳል። አገውም ምን አባታችሁ ታመጣለሁ ነው እያልሽኛለሽ። ስለዚህ 40 ዓመት አይደለም ህዝብን በላይ እርምጃ መውሰድ ያስፈልጋል ማለት ነው። እንደዚህ ተገቢና ጦርነት እንቅጠም ብለሽ ቅናቅንቃሽ ቀበሌ አደራጅተሽ ስትወጪ በአካባቢ ያለው የጸጥታ ኃይል አጸፋ ሲመልስ ተጨፈጨፍኩ ተመተው እንደዚህ አይነት አካሄድ ማለት ነው። እኔም ማንሰው ከህግ ትራያንጉሌሽን አማካኝነት ነው ማለት ነው። ከዚህ ውጭ በደንብ ካሌብ ቅድም ጠቅሶታል። አማራ ክልል የሚመሩና አማራን ወክለናል የሚሉ ኢሊቶች የአማራ ተወካይ አይደሉም፣ አልመረጥኳቸውም እያለ ነው። እናንተ ደግሞ በጎን ደግሞ የአማራ ኢሊት ነው ይጎዳን እያላችሁ እኛን ትከሱናላችሁ። የትኛውን እንውሰድ?
እንዴ አማራ የለም ትላላችሁ፣ በጎን ደግሞ የአማራ ኤሊት ነው የጎዳን ትላላችሁ። ሀሳቡ አይጋጭባችሁም እንዴ? ስለዚህ እኔ እናንተ ተቀጽላዎች ናችሁ እንድንጠራጠር የሚያደርግ ነው ማለት ነው። ስለዚህ እዚህ መታችሁ ያዞንባ የምታነቡ የአማራን ህዝብ የትግራይን ህዝብ ማነው የአማራን ህዝብ የቅማንት ማህበረሰብንም ሊያጋጭ የሚችል እንደውም ጥያቄው እንዳይመለስ ወደ ሌላ ሊወስድ የሚችል አካሄድ ነው እያራመዳችሁ ያላችሁት። ምስኪኑን አርሶ አደር፣ ምስኪኑን ገበሬ፣ ምስኪኑን ማህበረሰብ ወይም የተማረውንም ያልተማረውን ሊወክል የማይችል ጥያቄውን መዳረሻው ምን እንደሆነ አይታወቅም። ምንድነው የቅማንት ጥያቄ? ኦኬ ቅማንትነት ነው አይደለ? ምንድነው? ከዛስ ኔክስት ምን ይሁን? ክልል፣ ዞን፣ ወረዳ ወይንስ ብሔረሰብ አስተዳደር? ልክ እንደ አገው ብሔረሰብ አስተዳደር፣ እንደ ዋግምራ ብሔረሰብ አስተዳደር፣ እንደ አማራ ክልል ዞኖቹን እንኳን ተጠንቅቆ እንኳን ደቡብ ጎንደር ማለት ካለበት ደቡብ ጎንደርን ሰሜን ጎንደር ማለት ካለበት ሰሜን ጎንደር ነው። ምዕራብ ጎጃም ማለት ካለበት ምዕራብ ጎጃም ነው። ምዕራብ አማራም አላለም። እሺ ዋግምራ ስቴጅ ዋግምራ ብሔረሰብ አስተዳደር ነው እውቅና ሰጥቶ። ወደ ጎጃም አካባቢ ያለው ደግሞ እንጅባራና ቲሊሊ አካባቢ ስትሄዱ ደግሞ የአዊ ብሔረሰብ አስተዳደር ብሎ ነው። ወደ ከሚሴና አካባቢ ስትሄዱ ደግሞ የኦሮሞ ብሔረሰብ አስተዳደር ብሎ ነው የሰየመው። ከዚህ ውጭ ምን አይነት እሳቤና ምን አይነት አካሄድ እንዲኬድ ነው የፈለጋችሁት? እናንተ በተወሰናችሁበት አካባቢ ላይ እኮ አንድ ደቂቃ ጨምረኝ ቱሉ ከይቅርታ ጋር አንድ ደቂቃ ብቻ ለማጠቃለል ብቻ ኦሮሞ ብሔረሰብ አስተዳደር በተባለው እኮ ኦሮሞ ብቻ ነው የሚኖረው ማለት እኮ አይደለም። አማራም ይኖራል እኮ። ዋግምራ ብሔረሰብ አስተዳደር ስትሄዱ እኮ አማራ አለ እኮ። በጤና ጣቢያ፣ በሆስፒታል፣ በተለያዩ አገልግሎቶች ላይ አብረው ይሰራሉ። አገዎች እኮ ይሰራሉ። ባህር ዳር ገብተው በተለያዩ ስራዎች ላይ ይሰራሉ እኮ። በክልሉ ላይ በየትኛውም ቦታ ላይ እኮ ተቀጥረው የሚሰሩ ናቸው። ይህም ማለት ነው። እዚህ ጓደኞች ስለማውቃቸው ማለት ነው። አዲስ አበባ ላይ ስንት አገው ነው ያለው? አማራ ናቸው። በአማራ ስም ነው ግን ስራ ስልጣን የሚያገኙት ግን በአማራ ስም ነው። የአገሪቱ መከላከያ ሚኒስቴር እኮ በአማራ ስም ነው። የፊልድ ማርሻል ብርሃኑ ጁላ ምክትል እኮ አገው ነው፣ ግን በአማራ ስም ነው። በአማራ በሚባለው ኮታ ውስጥ ስልጣን ያገኛሉ። በጣም ተገቢና ፍትህ ያሉን ሀሳብ ሲሰጡ የባሰ የቆጡና ምንድነው የቆጡና ወርዱ ላይ የብብቷን ጣለች። ለህዝቡ የማይጠቅም ለአማራ ህዝብ የማይጠቅም ለቅማንት ህዝብ የማይጠቅም ለሁለቱ ህዝብ የምታስቡ ከሆነ በዚህ ልክ እኔ የቅማንቷ በተለይ ስታነሽው የነበረው ተገቢ አይደለም። ሌላው አራዲዮን አንተ ማንነት ግን ቅማንትን ስትል የኔን ማንነት ደግሞ ይቅርታ የኔን ማንነት ደግሞ አማራ መሆኑን ደግሞ ሪስፔክት ማድረግ አለብህ። አንተ ቅማንት ነህ ብዬ አክሴፕት የማደርግ በዛ ልክ ነው። በነገራችን ላይ አትወክልም፣ እኔን ለመስደብ ካልሆነ የመጣው እንጂ አትወክልም። የቅማንት ማህበረሰብ ማለት እናመሰግናለን። አራዲዮን ቀጥል። ታፕታፕ እያደረግን 50 ሺህ እናስገባው ደርሰናል። 3 ደቂቃ ቀጥሎ ወንድማችን ለንግስቷ 3 ደቂቃ ተሰጣታለሁ እንዴ? ያው 6 ደቂቃ ስለተጠቀመ ችግር የለም። አንተ 5 ደቂቃ ነው። አንተ የተፈለከውን ተጠቅመህ ለምትፈልገው ሰው ማስተላለፍ ከፈለክ ይቻላል። የቅማንቷ ትናገር። የሃይ ቶኪንግ ቀጥታ ታርጌት እሷን ነው ያደረገውና የእሷ ላይ ነው መልስ የሰጠው። የቅማንቷ ራዲዮንም አድርጎታል። ችግር የለም። እንትን ይበሉ ለሱ ንስጠውና 2 ደቂቃ መቀባበል ይችላል። አይደለም ቱሉ ቅማንት ከሆነች ቀበሌዋን እኔ ቀበሌን እነግራታለሁ፣ የት እንደተወለድኩ የት ማን እንደሆን አሁን የት እንደምኖር እንረጋግጥ። ኖ እሱማ ይሄ እኮ እንትን ነው። ይሄ ደህንነት ማለት ይሄ መናገር ማለት አሁን ፖለቲካ ስለሆነ መሬት ላይ ደግሞ ጉዳት መደራረስ ላይ ስለሆነ ባትናገር ጥሩ ነው። እኔ እናገራለሁ። ለምሳሌ እኔ እናገራለሁ። ማንነት መናገር ተገቢ ነው። ችግር የለውም። ስማ እኔ ያራዳ ልጅ ነኝ። ብዙዎች ያውቁኛል ሶሻል ሚዲያ ላይ አብሬያቸው ያደኩ ልጅ ነኝ። አንድ ነገር ልንገርህ፣ አንተ ጋፋቴ ነህ። የደቡብ ጎንደር ሰው ነህ፣ እናውቅሃለን። የፈለግከውን ያህል መሄድ ትችላለህ፣ እናስጨርሳለን። እኔ ጎንደሬ ነኝ፣ ቅማንት ነኝ። እሱ ነው የሚቀጥለው። አንደኛ ኮርነር ለማድረግ የሞከርክበት ቅማንትን ድንዳይ ለማድረግ የሞከርክበት አማራውን ራሱ ምን ያህል እንደምጠላው የሚያሳይ ነው። ምክንያቱም ቅማንትና አማራ ስትል አንድ ናቸው፣ በደም ራሱ አንድ የሆኑ ህዝቦች ናቸው። አታጣሏቸው። ቅማንት ጥያቄ ሲጠይቅ ድንዳይ አታርጉ እንጂ አማራን ጥላቻ እኛ ተናግረን አናውቅም። አንተ ግን ኮርነር ለማድረግ አሁንም ወያኔ ሆነህ እየመጣ ነው። በነገራችን ላይ አማራዎቹ ላይ የተጫነው ብዙ የአማራ ሊቃኖች ወያኔነት ነው። ለምን ቅማንት ላይ ስለምትታገለኝ ከሆነ ወያኔ የሰጠህን ሙጠኝ ብለህ ይዘህ አለቅም። ይሄ ክልል ነው አራዲዮን ለፖለቲካ ኢህአዴግ በለው። ኢህአዴግ ውስጥ አደኖችም ስላሉ ኢህአዴግ በለው። ኤግዛክትሊ ያ ኢህአዴግ
አራቱ ማዕዘን ኢህአዴግ አማራ ክልል ብሎ ሰጠ። ይሄን ክልል ደግሞ አንተ ምን አረከው? የኔ ብቻ የኔ ነው። ምን ታመጣለህ? ከማንተም አገው ምንም አታመጡም። የኔ ነው እንዴ? እናንተ ከየት ወጣችሁ ነው ሲጀመር? ደምን ካሌብ ቴንኪው ብዙ ነገር ብሎን እንዴ ስንቆጥር ደማዊ ማንነታቸው እነዚህ እኮ ወይ ቅማንት ወይ አገው ነው የሚሆኑት። አዎ ቅማንት ወይ አገው ነው የሚሆኑት። ምክንያቱም የቀደመ ማንነታቸው ቅማንትና አገው ስለነበሩ። አሁን ግን ማናቸው አማራ በአማራ ስም አማራ ሆነው ቅማንትና አገውን የሚገሉ ሆነዋል። ማን አመራሩ? ማን አንተን የመሰሉ ሃይቶኪንግ የመሰሉ ሌሎቻችሁም ልሂቃኖች ኢቭን ብልጽግና ውስጥ ያላችሁት አሁን የደቦ ፍርድ የፈረዳችሁበት ቅማንትን ለማጥፋት የሄዳችሁበት ኮርነርና ጥቅ ቅማንቶችን ሞቢላይዝ እንዲያደርግ እንደውም የሆነ በቸልተኝነት ያለፍነው የቅማንት ትግል አሁን እናንተውን ዙሮ ሊበላ እየመጣ ነው። አታስቀሩንም። ልንገራችሁ ማንም እኔ ነኝ ያለ ባለስልጣን የቅማንት ትግል አታስቀሩትም። አሁን የተጀመራችሁት ደግሞ እኛን የላችሁም። እኔ እኮ ነኝ አራዲዮን ቅማንቱ አለሁ እያልኩ የለህም ካልከኝ ገስ ምን ሊፈጠር እንደሚችል አጥፍቼ ነው የምጠፋው። አለቀ። ትናንት ወያኔ የሰጠኝን ክልል አልቀበልም ብለህ እየታገልክ ቅማንትነቴን የነበረውን ነባሩን ትልቁን ህዝብ ማንነቴን አጠፋለሁ ካልክ እንዴት ሊሆን ይችላል? ጎንደር አዌርነስ በደንብ መፈጠር አለበት። ጎንደሩና እንድትቀጥል ቅማንትን መቀበል አለባት። ጎንደር ሴፍ እንድትሆን ከተፈለገ ቅማንትነትን በደንብ ማስተጋባት አለባት። ካልሆነ ግን ጎንደር ራሱ ጥያቄ ምልክት ውስጥ ነች። አይቀጥልም። ከ2008 ጀምሮ ሰላም የለም። አዎ ለሚቀጥለውም አይኖርም። ይባስ ብላችሁ ደግሞ አሁን ኮሚቴዎቻችንና እኛን እያሳደዳችሁና የላችሁም ብላችሁ ነው የምትቀጥሉት። እንዴት ነው የምትቀጥሉት? አይቻልም። መታወቅ አለበት። ያንተን ይሄ የነ ሃይቶኝ ወይም እኔ አማራ ወንድሞች አንደገልገጅ በታሪክ ደረጃ ስትመጡ እንደማትችሉን ኮምፕሌትሊ ስለምናውቅ እኛ እናንተ እንደሆናችሁ በደንብ ስለምናውቃችሁ አትገዳደሩን፣ አትችሉንም። ኮምፕሌትሊ ዓለም ይኸውልህ ኦሮሞ፣ ትግሬው፣ ሌላው ኢቭን ትግሬው ራሱ አሁን ሶሻል ኮንስትራክት መሆናቸውን ስንነግራቸው አዎ ነን ነው የሚሉት። አንተ ሶሻል ኮንስትራክት መሆንን ሳታምን ጋፋት የጠፋ መሆንን ሳታምን መጠህ ፖለቲካ እኔ ጋር ልትሰራ ከሞከርክ ይሳቅብሃል፣ ሙድ ነው የሚያዝብህ። ያ ስለሚሆን ለእህቴ ስጣት ለቀጣይ ወንድሜ። ቴንክ ዩ ፒንክለር ሁላችሁንም አመሰግናለሁ። በነገራችን ላይ አንዳንዴ ምን ይባላል መሰላችሁ፣ ያልተማረ ሰው ጋር ከመወያየት ዝም ማለት ይሻላል ይባላል እና አሁን እኔ ስሙን ጠርቼ ራሱ መናገር አልፈልግም። ምክንያቱም አንዳንዴ ገበሬዎች እንኳን አርሶ አደሮች የሚናገሩትን በደንብ አሳምረው ያውቃሉ ስለምን እንደሚናገሩ እና አሁን ከእንደዚህ አይነት ኋላ ቀር አስተሳሰብ ካላቸው ጋር አብሮ መወያየት በራሱ መድከም ነው የሚሆነው። እኔ ክልሉ ይፈርሳል ብለሻል ምናምን እንደዛ ስትይ ሊጨፈጭፍሽ ይመጣ እኔ ስላልኩት ነው እንዲያመመህ። የአማራ ፖለቲከኞች እኮ ክልሉ አያስፈልገንም ምክንያቱም ለኛ በልካችን የተሰፋ አይደለም እያሉ እኮ እየተናገሩ ነው ያሉት አይደል? ለምንድን ነው እኛ ላይ ሲሆን የምትንጫጫው? ሲቀጥል ደግሞ በጣም የገረመኝ ነገር እነዚህ ሰዎች ቅማንት አይደሉም። አንተ ነህ እንዴ ለኔ ቅማንትነት የምትሰጠኝ? አንተ ማነህ? ምንድነው? ወዴት ነህ? ለኔ ማንነት አስፍረ የምትሰጠኝ ማን ስለሆንክ ነው? ማንም አይደለም። እኔ ማንነቴን አሳምሬ እስካወቅኩ ድረስ አንተ የኔ ማንነት ልትሰጠኝም ልትነጥቀኝም የምትችልበት ምንም አይነት ሞራል የለህም። እንጠፋለን፣ ትፋጫላችሁ፣ ትጨረሳላችሁ። አንተም ልትገል ስትመጣ ትሞታለህ ነው ያልኩት። ልትገል ስትመጣ ትሞታለህ። አለቀ። እና ቁጭ ብለን እንድንገደል ነው የምትፈልገው? አንዳንዴ ህሊናችሁ ላይ ስሩ። አንተ ስላልክ አይደለም የኔ ማንነት ወደ ኋላ የሚቀረው። እኔ ቅማንት ነኝ። አዎ ቅማንት ነኝ። አንተ አማራ ነህ። አማራነትህን አከብርልሃለሁ። ካላከበርከኝ ደግሞ ላከብርህ አልችልም። ስታከብረኝ አከብርሃለሁ። መከባበር የሚባለውን ነገር መልመድ አለባችሁ። ሁሌም የበላይ ሆነን እንሄድ አትበሉ። ብአዴን ነው ጠላታችን፣ ብአዴን ነው ይህን ነገር እያደረገ ያለ። በብአዴን ውስጥ እኮ የቅማንት አመራሮች ይኖራሉ፣ የአገው አመራሮች ይኖራሉ፣ የአማራ አመራሮች ይኖራሉ። ማንም ሰው እኮ ይኖራል። ስልጣን ላይ ያለው አካል ግን ትክክል እየሰራ አይደለም ነው ያልነው አይደል እንዴ? ብአዴን ሲባል ለምንድን ነው የሚያንቀጨቅጃችሁ? ለምንድን ነው የሚያገረሻችሁ? እጃችሁ አለበት እንዴ? እናሳምነው ጽዬ ምንድን ናቸው? መተማ ላይ ያን ሁሉ ነገር ያደረጉ 58 ሰው ከአንድ ጉድጓድ ያስቀበሩ ሰዎች ምንድናቸው? እናሳምነው ጽጌ እሱ አማራ አይደለም እንዴ? ፎቶውን አዝለህ አይደል እንዴ የምትዞረው? እናገኘውን ተሻገር እኮ እየጠየቅናቸው ነው። በህግ ይጠየቁ እያለ ነው። እነገዱ አዳርጋቸውን እኮ በህግ ይጠየቁ እያለ ነው። ታዲያ ምንድነው አንተ እዚህ ጋር ገብተህ አማራ ብቻ ነው እንዴ ህዝብ? አማራም የተበደለ ህዝብ ነው። አማራም የተገፋ ህዝብ ነው።
ገባህ? አብሬ ነው የምጮህለት። እኔ ዳንተ አይደለሁም። አንተ ግን ምንነትህ የማይታወቅ አወላለድን፣ አመጣጥን፣ አፈጣጠርህን የማታውቅ ሰው ለኔ ማንነቴን ልትሰጠኝ አትችልም ነው። ከዛውጭ ካሌብ ትክክለኛ ነው፣ እናንተ ትክክል አይደላችሁም። ካሌብ ወዶህ ነው እንዲህ ሐሳብህን የሚደግፈው። አንተ መጀመሪያ ራስ ላይ ስራ። አንዳንድ ሰዎች ወዳጅ ለመሆን እንኳን የሚያስፈልጋቸውን ነገር በሚያስፈልጋቸው መሳሪያ ላይ ይጠቀሙት። እኔ መብቱ ነው የፈለገውን ሐሳብ ስለተናገረ እኔ ቅር አይለኝም ሐሳብ እስከሆነ ድረስ። ምድር ላይ ግን እኛ እያልን ያለነው ስርዓቱ ትክክል አይደለም፣ ህግ አልተከበረም። ህግ ባለመከበሩ የተነሳ እዚህ ሁሉ ደርሰናል። ህግ ይከበር ነው። ይሄ ሊያማችሁ አይገባም። ሁላችንም ባንድ እንታይበት። ኢትዮጵያ ለአንዱ እናት ለአንዱ እንጀራ እናት የምትሆንበት ምንም አይነት ምክንያት የላትም። ለሁላችንም እናት ከሆነች እናት ትሆናለች። ካልሆነ ክልል እኛ እኮ እንደ ኢትዮጵያ እንሁን ያልን። አማራው ክልል ይዞ ቅማንቱ ክልል ማይዝበት ምንድን ነው? ከአማራ መሬት ነው የተቀመጠ። ማን የሰጣችሁ ለእናንተ እንዴ? ማን ሰጠ? እኔ እኮ ከቤቴ ነው የምኖረው። ቤቴ የራሴ ነው። ስለዚህ ቅማንቱ ደግሞ ከወገራ እስከ ቋራ ድረስ በኩታ ገጠምነት የተቀመጠ ህዝብ ነው። ጠይቋል። አዎ ይመለስለታል። ጊዜ ሊወስድ ይችላል እንጂ ይመለስለታል። ይሄ ደግሞ አይቀርም። አንተ ስላልክ አይደለም፣ እዚህ ጋር ሚዲያ ላይ ቁጭ ብለህ ስላቅራራህ አይደለም። በህጉ መሰረት እየሄድን ነው። እንጠይቃለን። ጥያቄያችን እስኪመለስ ድረስ እንሰራለን። ህጉ ከተከበረ፣ ህገ መንግስቱ ከተሰራ ለሁሉም ይስራ ነው። አለቀ። አሁን ምንድነው? የቅማንት ጥላቻ ብቻ ነው እኮ እናንተ ላይ ያለ። እስኪ ችግራችሁ ምንድነው? በምን ተመካክረን እንፍታው? ለምንድነው ከዚህ የደረስነው? ከአሁን በፊት የነበረው እልቂት ይብቃን ነው ማለት የነበረባችሁ። ግን እናንተ ያን እንኳን አላስተማራችሁም። ለምን? ሁልጊዜም ጦርነት ስለምትፈልጉ፣ ሁልጊዜም ህዝቡ እንዲታመስ ስለምትፈልጉ፣ ሁልጊዜም ገበሬው በጦርነት እንዲኖር አዝመራ እንዳያመርት ስለምትፈልጉ፣ ፍላጎታችሁ ይሄ ስለሆነ ክልሉ ሰላም እንዲሆን አትፈልጉም። ሲጀመር እንኳን ክልሉ ኢትዮጵያ ራሱ ሰላም እንድትሆን አትፈልጉም። ለምን? ራስ ወዳድ ናችሁ። ኢትዮጵያ ሙሉ እንኳን ቢሰጧችሁ ማለት ነው አጠጉም። እናንተ ሆዳችሁ አይሞላም። ሁሌም ረሃብተኛ ነን ብለህ ነው የምታወራው። እኔ የአማራ ህዝብ ጨዋ ነው፣ አሳድጎኛል፣ አብሬ ነው ያደግኩት። ግን እንደናንተ አይነቱን እንክርዳድ በመውለዱ አዝናለሁ። አስተሳሰባችሁ የተዘጋ፣ ሃይምሯችሁ ወደኋላ የሚያስብ። ታዲያ ከእናንተ ጋር እንዴት ነው ሰው ተደምሮ ወደፊት መራመድ የሚችለው? እስኪ አንድ እርምጃ ተራመዱ። እስኪ ቁጭ ብላችሁ ምንድነው ችግራችን? እስኪ ችግራችን ተወያይተን እንፍታ ማለት ልመዱ። አንተ ለኔ ቅማንትነትን ልትሰጠኝ ነው እንዴ? ማን አንተ? ስለዚህ እንከባበር። ብንከባበር መልካም ነው። የቅማንት ህዝብ የራሱ የሆነ ህገ መንግስታዊ ጥያቄ ብቻ ነው ያለው። ከማንም ጋር ጸብ የለበትም። ከአማራ ህዝብ ጋር ችግር የለበትም። ከትግራይ ህዝብ ጋር ችግር የለበትም። ከኦሮሞም ከአፋሩም ጋር ምንም አይነት ችግር የለበትም። ችግሩ ከስርዓቱና ከስርዓቱ ብቻ ነው። ስርዓቱ ተጓድሏል። ፍርድ ተጓድሏል። ፍርድ በትክክል እየተሰጠ አይደለም። ይህ ደግሞ ለሁላችሁም ጥያቄ ሊሆን ነው የሚገባው። የቅማንት ህዝብ ቋንቋዬን ማሳደግ እፈልጋለሁ፣ ባህሌን ማሳደግ እፈልጋለሁ፣ ታሪኬን ማስፋት እፈልጋለሁ ነው ያለ። ታዲያ ምንድነው ችግሩ? ለምንድን ነው ያመማችሁ? ለምን ያማችኋል? ግዴታ እኔ አማራ እንደዚህ መሆን አለበት ብዬ መናገር አለብኝ? ልክ እንደናንተ ጥላቻ አላደርጎም። እንደዚህ አይነት ማህበረሰብ አላሳደገኝም። ስለዚህ እንከባበር። እኛ በዚህ ሰዓት የራሳችን የሆነን ጥያቄ ነው እያካሄድን ያለ ነው። ከአማራ ህዝብ ጋር ምንም አይነት ችግር የለብንም። ግን ችግር እንዲፈጠር ትፈልጋላችሁ፣ ችግር እንዲነሳ ትፈልጋላችሁ። ምክንያቱም በግጭቱ መሀል የምታተርቡት ጥቅም ስላለ ክልሉ ይፍረስ ብለሻል ካልክ ክልሉ መፍረሱ እኮ አይቀርም ወደፊት። እኔ አይደለም ያልኩት፣ በስልጣን ላይ ያሉ የአማራ ኢሊቶች ብለዋል። ስርዓቱ እንትን ካለ ይፈርሳል፣ አለቀ። እኔ ስላዘዝኩ አይደለም። ስለዚህ በዚህ ነው። አመሰግናለሁ ቱሉዬ፣ እግዚአብሔር ያከብርልኝ። ቅማንተኛ ሰላምታም ይሁን ወይ ደግሞ ትመልሳለህ ወይ ነው ያለው። ለምሳሌ ልጠይቅ፣ ትመልሳለህ? ቅማንተኛ ልጠይቅህ፣ ተመልስ፣ ይቀጥላሉ። ኖ ለኔ አይደለም እኮ ምናልባት ለሚጠራጠሩ ሰዎች ቅማንት ተወላጅ ነች፣ እናውቃታለን። ካሁን በፊትም ቱሉ ቋንቋውን ከፈለክ ጠይቃት፣ ታዋራ። ችግር የለውም፣ የምታውቃት ከሆነ ችግር የለውም። ኖ ቅማንት ብላ እንደዚሁ በእንደዚህ አይነት መልኩ እዚህ ሚዲያ ላይ ነው ማውቃት፣ ሌላ ፐርሰናል አይደለም። ቅድም ለኔ አይደለም መልሱ። ቅማንተኛ ቅማንትና ብላለች እኮ ቴንክለር። አረ ዶክተር ያረጋው እኔ እኮ እያወራው መሀል ድምጼን ማፈን ፈለግ። ቅድም ሃይ ቶኪንግ ምንድን ነው ያለው? አይደለችም ስላለ ያንቺን ትውልድ ቦታሽ ከምትናገሪ ቅማንተኛ ካወራሽ ምናልባት ሊያምን ይችላል ለማለት ነው። ኦኬ እያ አንከመንት ጋይ ጎንደር ካውንቶስ ይጀንጋላ የትውልድ ቦታዬንም ትፈልጋለህ? ልንገርህ። አይደለም። አይ በቃ ካወራሽ ሰላምታችን በቂ ነው አይደለም? አዎ በቃ ከፈለክ ይኸው አንከመንት ጋይ
ጎንደር ካውንቶስ ኢጀን ጋላ አሁን የክብር ጋላ ልቀጥል ትመልሳለህ? በቃ በቃ ታንኪዩ መጣችሁ